የፍቅር ዘፈን እንደውም አልጫወትም። እሺ ሰላም፣ እንዴት ናችሁ የጂዩ ፋሚሊ ቤተሰቦች? እንግዲህ ዛሬ የውዱ ባሌ ልደት ነው እና እሱ ደግሞ ያለው እዚህ ኤዲት እያደረገ ቢሮ ውስጥ ነው። ሰርፕራይዝ ላደርገው አስቤያለሁኝ እና ውስጥ ደግሞ አንድ ልጅ አብሮት ኤዲት የሚያደርገው ልጅ ነግሬዋለሁ። እሱ በሩን ከፍቶ ምናምን እየጠበቀን ያለው። እስቲ ምን እንደሚል ይደሰታል። ያው ቁጥርም ገዝቻለሁ። በዛው ስንት አመቱ እንደሆነ እሱ ያሳያችኋል፣ እኔ አላሳያችሁም። እና እስቲ ምን እንደሚል አብረን እናያለን። እንግዲህ በጣም የሚደሰት ይመስለኛል። ረስቶታል በእርግጠኝነት ጠዋት ምንም እኔም ዝም ብዬው ስለነበር ትዝ ያለው አይመስለኝም። እስቲ አብረን እናያለን። ውስጥ ገብተን ያለውን ነገር አብራችሁ ነው። አስደሳች ዜና ቤት ፈላጊ ለሆናችሁ በሙሉ ባለ ግራውንድ ፕላስ ዋን መኖሪያ ቤት ይዘንላችሁ መጥተናል። ባለ 4 መኝታ ያለው ሰፊ ሳሎን ከኪችን ጋር እንዲሁም ደግሞ ለሱቅ የሚሆን የሚከራይ ቤት ያለው ለመኪና በጣም በቂ የሆነ ስፔስ ያለው ነው። ከዋናው መንገድ 100 ሜትር ገባ ያለ በቢሾፍቱ ከተማ ባለ 144 ካሬ ሜትር ላይ ዲጂታል ካርታ የጨረሰ ሁሉ ዶክመንቱ የተጠናቀቀ። ይህን ቤት የምትፈልጉ ካላችሁ ታች ባለው ስልክ ቁጥር ኮንታክት አድርጉን። እናመሰግናለን። እንኳን ተወለድክ። birthday to you. እንኳን ተወለድክ። ምንድን ነው የመጣው? ታውቁ ነበር እንዴ እናንተ? ታውቁ ነበር? አንድ ሰው ያውቃል፣ አንድ ሰው ብቻ። ለዚህ ነበር የቀየርከኝ ምናምን። እንኳን ተወለድክ፣ እንኳን ተወለድክ። እሱን ምናየው ይሆናል ትላለህ። ወንድ ልጅ እድሜውን አይደብቅም ይባላል አይደል? ልደት ሳናከብርማ ብቻ ነው። ወይኔ ኬኩ ተበላሽቷል። በሚያሳዝን ታውቃለህ፣ ጽሑፉ እራሱ ጠፍቷል። ማን ይበላው? 30 ካለፈ በኋላ አምባሻ ነው ይቆረጠዋል። ወይኔ ብሬ ትላለህ። ጠፍቷል፣ ስሙ ራሱ ጠፍቷል። እውነት ምን የመሰለች ኬክ ነበረች፣ ግን መኪና ውስጥ ቀደደ። ፀሐዩ ምናምን አልቻለችም። እድሜው ታዲያ በይፋ ይውጣ ወይስ ምን ትላለህ? ባለ እድሜው እድሜ ጸጋ ነው። እድሜ ጸጋ ይታደሉታል እንጂ አይታገሉትም። ደግሞ የሁለት ልጆች አባት ነኝ። አንቺን የመሰለኝ ተጠቅሟል። ቆንጆ ሚስት አለሽኝ እና አመሰግናለሁ። እናንተም ዛሬ ሰፋችሁ በጣም ድንጋጤው ራሱ ከልብ ያልወጣው እና ራሱ ይሰጠዋል። ተባብረን ግን አንድ ሊያዝ ገና ልጅ ነው። እንዴት ነው የሚቀማምስ? አንድ ሰቀው በቃ የቀሩን ገምቱ።
እንዲህ ነው አይደለም? 13 እድሜ ዘጋ ነው። አጨብጭቡ አጨብጭቡ። መልካም ልደት። እንኳን ተወለድክ ስላለህ ይመቻችሁ። በጣም የዘራችሁልኝ ክፉ ናቸው። ቁረስ ቁረስ። ኧረ እኔ ገና ነኝ። ይሄን ቁጥርማ አልቆርሰውም። አይ እኔ ገና ምናምን ላይ ብዙ ዓመት ስለምቆይ በቃ እንግዲህ ምንም ማድረግ አልችልም። በቅድሚያ እግዚአብሔርን ላመሰግን እወዳለሁ። በጣም እንግዲህ እዚህ እድሜ ላይ በጤንነት ምንም ክፉ ነገር ሳያጋጥመን እግዚአብሔር ይመስገን አትለይም እና እናታችን ቅድስት ድንግል ማርያምን በጣም እናመሰግን እንወዳለን። ቲሞች፣ ፋሚሊዎች፣ ውዷ ባለቤቴ ሁላችሁም በጣም ነው የማመሰግነው። እውነት በጣም ያው ጠዋት ላይ ነበር ትዝ ያለኝ ልደቴ እንደነበር። ከዛ ረስቼው ነበረ። አንድ ሰው ምናምን ነው ሜሴጅ ላክልኝና እንደውም የረሳችሁ መስሎኝ ነበር። እኔ ደግሞ እሱ የረሳው መስሎኛል ዝም ስላለኝ እና 30 ካለፈ በኋላ የሚከበር አልመሰለኝም ነበር። እንደ አዲስ እንግዲህ ስማ በግማሽ አንድ ጄኔሬሽን የሚባለው ባይዘ 30 ዓመት ነው ታውቃላችሁ አይደለ? እንግዲህ ሁለተኛውን ጄኔሬሽን ጀምረናል። ይቆረስ ትላለህ። እኔ ተሞልቷል ትላለህ። ያው ቢሮ ነበር በጣም እንግዲህ ዛሬ ያውቅ ነበር። እናመሰግናለን። ያሬድ መቼ ነው የተደዋወላችሁት? እዚህ ስትሰራ ነበር እንዴ? እኔ እንዴ ባለልደት ነው እኔ ነኝ ማብረስ ያለብኝ እንዴ ሰላሳ ከበዛ በኋላ እንግዲህ ጣፋጭ ነገር ብዙ ማብዛት የለብንም። ይጎትታ ረረረ ተከፍቷ ግን ይከብዳል። እንትንም አስተሳሰብ የሚመጣው በ30 ነው። ብዙ ጊዜ በጣም እንግዲህ ማይረሳ ጊዜ ሊሆን ነው። አንቺ በቃ ሁሌ ሰርፕራይዝ ታደርጊኛለሽ። ግድ ነው። ዳግም እያገባ እና እንደዚህ ባላገር ነው። ቆንጆ ነው። በጣም በድጋሚ ላመሰግናችሁ እወዳለሁ። እውነት ለመናገር አመሰግናለሁ። ምንም አይደል። ሺህ ዓመት ኑርልኝ። እናንተ አመረቁኝ ቦስ 9 ነው እንጂ የት ነው 10 ዘላት አሜን። ትልቅ ሰው ይኖር። አዎ ምርቃትማ አለ። አዙር ማን ሆነ? አመሰግናለሁ። እንግዲህ አሁን ደግሞ ካሜራማናችን ያዘጋጀልን ጌሞች ይኖራሉ። ጌም በልደቱ ቀን አሪፍ ጌም እንጫወታለን ማለት ነው። ብዙ አትመሰጥ ነው። አይ ጌም ካለ እንግዲህ ማሸነፍ መሸነፍ ማለት አላው እና
ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ሁኑ። 31 ዓመት ሞልቶናል ጋይስ። 31 ሺህ ሰብስክራይበር ፈልጋለሁ በዚህ እንግዲህ ያው ጌማችንን እንጫወት ነው። ያው ጌሙንም አናውቀውም ቅጣቱንም እኔም እሱም አናውቀውም። እና እስቲ ተመካክሮ ይመስለኛል እንግዲህ ሴታፕ ተደርጌ ነው። አላውቀውም እኔም እንግዲህ የሚደርሰኝን መማይ ይሆናል። አሪፍ ታይም ይኖረናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ልደቴ ነው። ባለ ልደቱ እንዳይቀየማችሁ ሰብስክራይብ አድርጉ። ሰብስክራይብ የሱራፌል ልደትን በማስመስለት የተዘጋጁላችሁ ጨዋታ ኢሞጂዎችን በማየት ትርጉማቸውን መገመት ነው። ገምቶም ለተሳሳተ ሰው ቅጣቶች ይኖሩታል። የመጀመሪያ ቅጣት በዱቄት ፊትን መለወስ፣ ሁለተኛው ቅጣት በሃይላንድ መመታት፣ ሶስተኛውን ቅጣት የሚሆነው በጓንት በጥፊ መመታት፣ አራተኛውን ቅጣት የሚሆነው በውሃ ማበስበስ፣ አምስተኛውን ቅጣት የሚሆነው ጣፋጭ ኬክ ፊት ላይ መቀባት፣ ስድስተኛውን ቅጣት የሚሆነው እንደ ጥላሁን ገሰሰ ማንጎራጎር ነው። ተቀጪዎች የሚቀጡትን ቅጣት አያውቁ። ቁጥሩን ብቻ በመጥራት የሚቀጡትን ቅጣት ይወሰንላቸዋል። ጋብቻና አምፖል፣ ቀለበትና የኮሪደር ጋብቻ፣ ሪንግ ላይት ሪንግ ላይት ሪንግ ላይት ሪንግ ላይት ዊነር ሁለት ጥሩ በሆነ ሁለት መጣለች። ሃይላንድ እንደምለው አይረሜን ትላለህ። ቀስ ትክክለኛውን ሰርፕራይዝ አድርጌያለሁ። ያንን እያሰብክ ማዘን አለብኝ እንዴ? ይቅርታ እንግዲህ እኔ ችግር የለውም። ምን ማድረግ አልችልም። ባለፈው ነው ስለታከለ አሁን ሰርፕራይዝ አድርጌ ግን ትቀውረኛለህ። ጌም ነው ማለት ይብለርሽ። አትምሪኝም አንቺ ማቃለው ጌም ላይ ከባድ ነች ማለት ነው። ቀጣዩ ኔ ይወድ ትላለህ እንደማያምስ ለማቅ። እሺ ሁለተኛ ቤቢ ሻወር መላሴ ላይ ነበር። አሁን ምንድነው? ስንት ቁጥር ነው የምትመርጠው? 6 ኦ ማይ ጋድ የፍቅር ዘፈንልኝ ትላለህ። እሺ ቆማለሁ ለክብሮት። እሺ የሆነ ማይክ የፈለኩት ዘፈና የፍቅር መሆን አለበት ግዴታ። መልካም ልደት መልካም ልደት ይሄማ ዘፈን አለ። ሃፒ በርዝዴይ ቱ ሚ ሃፒ በርዝዴይ ቱ ሚ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ሚስተር ሱራፌል። ባህርዳር አይደለም አይደለም ባህር ዛፍ አደ ዘንባባውን ሳይ ባህር ዳር ነው መሰለኝ። ኦኬ ልዘጋጅ ለቀጣ ነው። 3 ምንድነው? 3 ምንድነው? 3 ምንድነው? ጋይስ I've been waiting for this thing። በጥፊ ይላል። ኦ ማይ ጋድ ውሃ አለው ደግሞ ውሃ አለው። ሬዲ በየትኛው ምረጭ ነኝ? ደግምትኝ በዛ ይመቸኝ፣ በዛኛው ይመቸኝ። እሺ ወንድ ልጅ ሴት ልጅን በጥፊ አይመታም፣ በጓንት ግን ይመታል። ሻልሽን ጨፍኝ። እሺ አንተ አይኔ እንዳመደ አይ ተከላከላለች። ይቻላል መከላከል አይቻልም። አትከላከል ወይ አልገኝ። አሁን ምን ደግማለን?
እንደውም አልጫወትም። እሺ ወይ እኔ ማርያምን ጌም አይደለ እንዴ? ኧረ ይቅርብኝ በለው። አይቻልም ብለውኝ እኮ ነው። ኧረ አልፈልግም። ኧረ አንድ ነገር በሉ። ነይ በቃ እኔ እንደዛ ነው ታሽ እንዴ እንደዚህ መተኝማ አልፈልግም። የምር መትቼክ ነው የምገባው። አይቻልም። እኔ ህመሙንማ ሳላሳይሽ ችግር የለውም። ነይ ያለ ጥፋቴ ጋይስ፣ ያለ ጥፋቴ ልመታ ነው እንግዲህ ትላለህ። ትወጥሯለህ በደንብ አንዴ ነው ዙሮ ነው የሚመጣው። ይረዝማል ታውቃለህ እንደዚህ ስታረግ ይረዝማል። ኢንጆይ ያደረግሽ እንዴ? አንገቴን ብንድሪ ህመሙ ያለ ጥፋቴ ነው፣ ያለ ጥፋቴ። እሺ ቀጣይ ጥያቄ ባትሪ ያለ መቶ አለቃ ሙሉ አለም ሙሉ አለም መቶ አለቃ ለካ መቶ አለም አይባልም። ሙሉ አለም ነው ባትሪ። እኔ መቶ ነው እያሰብኩ ያለሁት። መቶ አለቃ አምስት ጥፋት መስጠት። ስለዚህ አሁን ኬክ ልትቀጣ ነው ውድ ፋሚሊዎች። አልተቻልኩም ባለ ልደቱ በጥፊ ተመትቼ ኬክ ተቀብቼ መታሽኝ ካለ ጥፋቴ እኮ ህመሙን ማየት አለብን። እውነት እንዴት በጥፊ እስካሁን ፊቴን እያቃጠለኝ ነው። ይሄ እኮ እንኳን እንትን ለማለት እንግዲህ ኬኩ ይመጣል ጋይስ። እንግዲህ እንደምታዩት ማጉሮስ ነው ያለብስ። ኬክ አለ፣ ኬክ ነው። አይኗን ጨፍንልኝ፣ እኔ አይኗን ጨፍንልኝ፣ ጨፍኝ። ምን እዚህ ጋር አስተካክለሽ ምን ነው ራመልሰው እንዴ? እንደዚህ አይነት ግን አልነበረም ማድረግ የነበረበት። ናቶ እንዴት እንደሚወደኝ ከፊቴ ላይ ራሱ ይበላል። በጣም እንግዲህ ተገኝታለች። ምንድን ነው ወራዴ እና ሰይፉ ፋንታና ሰይፉ ፋንታውን ቅጣት ምረጥ። አንድ አሁን አገኘሁት። አትያዘው። ምንም ይሁን ዱቄት ነው። አትያዘው፣ አሱሬ አትያዘው። አይንህን ብቻ ጨፍን። እዛ አሁን ውሃላ አገኘሁት። ከኬክ ወይስ ከዱቄት የቱ ይሻላል? ስለማይታየ እሺ፣ ወደ ቀጣይ ሱሬ እያየ በአንድ አይኔ ነው ማሸንፋት። እኔ
የቢ ጉድጓድ ነው። አይ ቆይ መድኃኒት ማለት ምንድን ነው? ያኛው ምንድን ነው? ቆይ እኔ አይታየኝም። የሚል ክፈት። ምንድን ነው? ከንፈር አብይ ብይ ነው። እንዲያ ማስቲካ ይመስላል እኮ ሀና ብይ አብይ እኔ በቃኝ። ምንድን ነው ቀጣይ ጌም? እንግዲህ የመጨረሻው ቅጣት ውሃ መቀነስ ይሆናል። እዚህ እንግዲህ እናቦካለን ትላለች። ረጋቢ ቆይ ማይኩላው ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ የደውል ምልክቷን ተጫኑ። ላይክ ሼር ማድረግ እንዳረሱ። ኮሜንት ላይ ሀሳባችሁን ሰጀሽናችሁን ጻፉልን። እንግዲህ በለት ግን መጣው ሰርፕራይዝ አድርገ ያንገላታችን ነው የምትገኘው እናንተና ሳይጨርስ ማለት ነው። ዝቼ ሳልጨርስ ነው ሳታስበው ሞላ ነበር። ትንሽ ይቀራል። በቅኝም እንዴ እኔ በጣም ነው የምወደው። ይሄንን ያዘጋጁት እነሱ ናቸው። ያሳክካል። የሆነ ሶፍት ነገር ሽስቱኝ ቲሙ የታለ? የለም እንደዚህ ነው የሚቀጥለው። ላይክ ሼር ሰብስክራይብ ማድረግ እንዳረሱ ጋይስ። ይህን ይመስላል እንግዲህ ፕሮግራማችን። ኧረ ይቀጥላል። አላ ሌላ ግን ኧረ በቃኝ አለቀ እንዴ ማለቅ አለበት ወይ? እንደዚህ ምን ይሉን ሰው ጋይስ። እንግዲህ በአዲሱ አመት በአዲሱ ልደቴ 100 ሺህ መግባት አለብን። ድጋፋችሁ ሰፖርታችሁ አይለየን። ግድ ነው። ቸርስ ነው። እስቲ ዳቦ በኬክ እንስራ። አይ በዚህ ጋር ባይሆን አይ ዳቦ በኬክ ዲስ መቻችሁ ሰላሙን